ሳሮን አብደሽ አንዴ እኔ ምን እንደማደርጉላ ምንም አልገባኝም። እኔ ጸባይሽ ሁላ ግራ ነው የገባኝ። ሁሉም ነገር ባንተ ምክንያት ነው። አንተ ውሻ ልክስክስ፣ አፈር ብላሽ፣ አፈር ያስበላ። ከሩት በተጨማሪ የህይወት ትክክለኛ ወላጆቿን የሚያውቅ ሚኪያስ አሁን ላይ ተከስቷል ማለት ነው። ሰላም ለእናንተ ይሁን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል 42 ታዲያ ዛሬ ደስ በሚል ሁኔታ የድሮ የምታውቀውና የቃቃ ባለቤቷ እንግዲህ ሚኪያስ የህይወት ጓደኛ ማለት ነው። በተጨማሪም የሩት ፍቅረኛ አሁን ላይ ተገናኝተዋል ማለት ነው። ነገር ግን ህይወት አላወቀችም። አሁን ሚኪያስ አውቋል ሁሉንም ነገር፣ የቀድሞውን ያስታወሰችውና እንዲሁም የልጅነቷን ስትነግረውም እሱም ደንግጦ አቅፏት ነበር። ታዲያ አሁን ሚኪያስና ሩትም ተፋጠዋል። ምን ልታደርጊ ነው ከዚህ ቤት የተቀመጥሽው ሲላትም ሩትም ምንም ነገር ልትናገር አልፈቀደችም። ምክንያቱም አሁን ላይ ያለውበት ሁኔታ ልነግርህ አልችልም በማለት ነበር የቋጨችለት። ነገር ግን እሱም አጥብቆ በምን አይነት ሁኔታ እንዳለችና እንዴትም እንደምትኖር እባክሽን ንገሪኝ ይላታል። ታዲያ ሩትም አሁን የምነግርህ ከሆነ ጥሩ አይደለም፣ ነገር ግን አሁን አሳልፈኝ እኔ ልወጣ ነው ትለዋለች። ሚኪያስም እንደሚወዳትና እንደሚያፈቅራትም እንዲሁም በሷ ላይ ተስፋ እንዳልቆረጠም ይናገራል። ቀደም እኮ ያንን የምትወጂውን የሮዛ አበባ ከበር ላይ የማስቀምጥልሽ እኔ ነበርኩ በማለት ያሳለፈውንና እንዲሁም ስለሚወዳትና ስለሚያፈቅራትም እያስታወሰም ይናገራል። ሩትም ኧረ እባክህ አትጃጃልብኝ፣ እባክህን ልውጣ በማለትም ለመውጣት ስታስብም እሱም ደግሞ ዳዊትና ሳሮን ይሄን ነገር ካወቁብሽና ውሸሽን ካጋለጡብሽ አሁን ምን ታደርጋለሽ? እንደውም አይለቅሽም በማለት ያስፈራራታል። በዚህም ሩት አንተ የሚያገባህ ነገር የለም ለኔው ራሴው አለውለት ስትልም አሁን ከዚህ ቤት የምትኖርበትን ምክንያት ካልተናገርሽ እኔው ራሴ እናገራለሁ በማለት ይናገራታል። ሩትም በጣም ትደነግጥና ይሄን ካደረክማ አደጋ ላይ ነኝ ማለት ነው፣ ስለዚህ እባክን ስትለውም እሱም ደግሞ እንደማይናገርና ሚስጥሯንም እንደሚጠብቅላት ይናገራል። በመቀጠልም ሳሚ ሳሮንን ለምንድን ነው አበድሽ ወይ? አሁን ህይወትን ልትገሊያት ነበር እኮ አይናችን እያየ በማለትም ይናገራል። በዚህም ሳሮን በጣም ትናደድና አንተ ምን አገባህ? እንደውም በአንተ ምክንያት ነው በማለትም የነገር ማዕበልና የስድብ ማዕትም ታፈስበታለች። ታዲያ በዚህ ጭቅጭቅ ማል ነበር ሚኪያስ ከወደ በር የመጣ። ሳሮን ምን ሆናችሁ ነው? ምን ተፈጠረ? ድምጻችሁ እኮ ከወዳ ነው የሚሰማ በማለትም ይናገራል። ሳሮንም እንዴት መጣህ? በምን አይነት ሁኔታ? እንዴት ምን እግር ጣለህ? በማለትም ሚኪያስን ተቀብለዋለች። እንዲሁም ሰላምታም ተለዋውጠው ይሄው በጣም ይቅርታ አርግልን በጭቅጭቅ ተቀበልንህ አይደል በማለት ትመልስለታለች። እሱም ደግሞ ጭቅጭቅ የሌለበት ትዳር እኮ የለም በማለት ይመልሳል። እንዲሁም ስለሷ ታታሪ ሰራተኛ እንደሆነችና እንዲሁም በጣም ጎበዝ እንደሆነችም ሀገሩ ያወራልሻል በማለትም ይናገራል። እንዲሁም ቀደም በጣም ቆንጆና ንቁም እንደሆነች እያስታወሰም ቀደም እኮ በጣም ነበረ ሁላችንም የምንመለከትሽ በማለትም የቀድሞውን ትውስታም እያዋሩም ሳለ ታዲያ ለምንድን ነው እናታችሁን ይዛችኋት የማትመጡ ከዛ ብቻዋን በማለት ይናገራል። ሳሮንም እናታችን እኮ ወደዚህ መምጣት አትፈልግም፣ እድሬ እቁቤ እያለች ስበብ ነው የምታበዛ በማለት ትመልስለታለች። ሚኪያስም በእርግጥ አዎ እውነትሽን ነው፣ ተወልዶ ያደጉበት እዛው የኖሩበት ቦታም እኮ በጣም ይናፍቃል በማለት ይመልስላታል። ታዲያ ሳሮንም ጥቁር እንግዳ ነው ከቤታችን የመጣ በማለትም ህይወት ቡና እንድታፈላም ታዛለች። ሳሚም ወደ ህይወት ክፍል በመሄድም አሁንም እያዋራት ነው። ህይወት ምንድን ነው ከዚህ ቤት መውጣት ይኖርብሻል በማለትም እያስጠነቀቃት ነው። ህይወትም
ለምንድነው መወጣ ትለዋለች ሳሚን። ሳሚም የኛን ነገር ሳታውቅ አትቀርም፣ ስለዚህ ለህይወትሽ አስጊ ነው ይላል። ከዚህ በፊትም ያሳገተችሽ ወይም ያገተችሽ እሷ ናት በማለት ህይወትን ይነግራታል። እሷም ደግሞ አዎ በምክንያት ነው ያገተች ማለት ነው፣ ይሄማ ይገባታል፣ አሁንም ይቅርታ መጠየቅ አለብኝ በማለት ትናገራለች። አሁን ሳሚ አሁን ችግር ላይ ነሽ፣ ስለዚህ ከዚህ ቤት መውጣት ይኖርብሻል፣ ሳሮን አትለቅሽም በማለት ቢነግራትም እንኳን ከዚህ ቤት የሳሮንን ይቅርታ ሳላገኝ ንቅንቅ አልልም በማለት ትመልስለታለች። ታዲያ በዚህም ሳሚ ሲነግሩሽ ካልሰማሽማ የራስሽ ጉዳይ፣ እንደውም ቡና ፊ ተብለሽ ነው ልጠራሽ የመጣው በማለት ይናገራል። ታዲያ ህይወትም አዎ እሰራለሁ፣ እናንተን ማገልገል አይደል ስራዬ በማለት ትመልስለታለች። ዳዊትና ሩት ተፈጠዋል። ሩት የሳሮንን ስራ ማጋለጥ ይኖርብኛል እያለች ነው። በዚህም ዳዊት አልተስማማም። እህቴንማ እንደዚህ ማድረግ የለብሽም፣ አሁን በፍጹም ይሄንን ልታደርጊ አልፈቅድልሽም በማለት ይናገራል። ሩትም በጣም ትናደዳለች። እናንተ ግን ምንድነው? ምን እስከምታደርጋችሁ ነው የምትጠብቁት? ጭካኔዋን እኮ እያሳየችን ነው በማለት ስትመልስም ዳዊትም ከልክ ያለፈ ጥላቻሽ ከምን የተነሳ ነው ሲልም አሁን አትረዳም ማለት ነው፣ እረ አይናችሁን ግለጡ፣ ምን ሆናችሁ ነው ትላለች። ታዲያ አሁንም በእጇ የያዘችውን ሪከርድና ዶክሜንትም ሁኔታውንም በእጄ ስትሰጭኛለሽ፣ ለፖሊስ ሳሰጭው አትቀሪም፣ አንቺን አላምንሽም በማለት ይናገራል ዳዊት። ሩትም በፍጹም ይሄንማ ላደርግልህ አልችልም፣ እንዳደረግ ካድርግ እንጂ በማለት በፍጹም ትለዋለች። ዳዊትም ይኸውልሽ አንቺ በሷ ቦታ ብትሆኚ ይሄንኑ ነበር የምታደርጊው፣ እንደዚህ ካደረግሽማ እኔ ከኔ ጋር ነው የምትጣሊ በማለት ይነግራታል። አዎ እኔማ ለእውነት ነው የቆምኩት፣ እናቴ ብትሆንም አይደለም እንኳን ሳሮን እናቴ ብትሆንም አልምራትም ትላለች። ሩት በጣም ተናዳለች። ምክንያቱም ሳሮን ካደራደር እየከፋችና እንዲሁም ሌላ ስራዋም እያናደዳትም ስለሆነ በዚህም ዳዊት አልተቀበላትም። ከዛም የምታደርገውን አድርግ እንጂ በማለት ወደ በር ትወጣለች። ታዲያ ሚኪያስም ምንድን ነው ከዚህ ቤት ኃይለ ቃል ጭቅጭቅ ምናምን ይለዋል። ዳዊትም አዎ ስላት አትሰማም፣ የራሷን ብቻ ነው የምትከተል በማለት ይመልስለታል። ህይወት ወጥ ለመስራት ሽንኩርት እየከተፈች ነው። ታዲያ ሚኪያስም ላግዝሽ እስኪ በማለት የያዘችውን ቢላም በመቀበል ሽንኩርቱን ሽክክ አድርጎ ይከትፈዋል። በዚህም ህይወት በጣም ተደንቃለች። ታዲያ ዳዊትና ሳሚም ይሄንን የተመለከቱት በግርምት ነበር የቆሙት። ምን እያደረክ ነው አንተ ሲሉትም ሚኪያስም እኔ እኮ ባለሙያ ነኝ፣ ለምንድን ነው ግን ይህንን የምታጣጥሉ በማለት ይናገራል። ታዲያ ሳሚም ይሄን ነው መፍራት፣ ይኸውልህ አሁንማ ይዟት ልም ነው የሚለው፣ ይህን ሰውዬ ፍራው በማለት ይነግረውና መልካም ጊዜ ይሁንላችሁ በማለት ሳሚ ወደ ውጭ ይወጣል። ዳዊት በጣም ተናዷል። ምክንያቱም ህይወትን ይወዳታልና። በሌላ በኩል ህይወት ውጭ ላይ ሆናም እየተከዘችም ነበር። ታዲያ ሩትም ከዚህ ቤት አልወጣም ያልሽው ምን ፈልገሽ ነው? ለምንድን ነው? ህይወትሽ እስከሚያልፍ ድረስ ነው ወይ ስትላትም የሳሮንን ይቅርታ ሳልቀበል የትም አልሄድም በማለት አሁንም ለሳሚ የነገረችውን ለሩት ትደግምላታለች። ሩትም በጣም ተናዳለች። በሌላ በኩል ከሚኪያስ ጋር እንዴት ተግባባችሁ ትላታለች። አሁንም ህይወት አዎ ቀለል ያለ ልጅ ነው፣ ደስ የሚል ልጅ ስትልም ሩት ነው እንዴ በማለት ጥላት ትሄዳለች። ታዲያ ሚኪያስና ሩትም ውጭ ላይ ተገናኝተዋል። አሁንም ሚኪያስ ሩትን እንደሚወዳትና እንደሚያፈቅራትም ይናገራል። ሩትም እባክህን እንደዚህ አታድርግ፣ እኔ እዚህ ቤት የመጣሁት የድሮ ፍቅሬን ለአዲስ አይደለም ስትልም እሱም ጠጋ ብሎ በሚስምበት ሰዓትም ህይወት በመስኮት በኩል ታያቸዋለች። ታዲያ ሁለታቸውም ደንግጠዋል። ሚኪያስና ህይወት ውጭ ላይ ሆነውም እያዋሩም ሳለ ሚኪያስ ለህይወት እንዴት ነው የወላጆችሽ ነገር በማለትም ይጠይቃታል። ይህም እንግዲህ ከነዳዊት ሰፈር እንዳሉና ነገር ግን እንዳላገኘቻቸው ትናገራለች። በሌላ በኩል የቃቃ ባለቤቷንም እያስታወሰች
ምልክቱንም እንዲሁም ስሙንም በመግለጽ ስትነግረውም እሱም ደንግጧል። ምክንያቱም እሱ ስለሆነ ማለት ነው። እንዴ አንቺ ነሽ ማለት ነው በማለትም በደስታና በመደንገጥም እቅፍ አድርጓት ነበር ቪዲዮ ያቆመው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው ቻው።